በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ሁላችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች በእግዚአብሔር ፍጹም ሰላም እንደምንሰነበታችሁ እንደምንከረማችሁ እንኳን ለጌታችን ለመድኃኒታችን ኢየሱስ ክርስቶስ ጾም ለዐቢይ ጾም ለጾመ ኢየሱስ ለጾመ አርብዓ በሰላም በጤንነት አደረሳችሁ። ይህ ጾም ታላቅ ጾም ነው። ይህ ጾም የበረከት ጾም ነው። ይህ ጾም ጾመን ኃጢአታችንን ድል የምንነሳበት ፈተናዎችን ሁሉ የምናስወግድበት ጾም ነው። ይህንንም ራሱ አምላካችን እግዚአብሔር ለነቢያት ጾሙ ጸልዩ ብሎ ሕግን የሰራ በሥጋ ማርያም ተገልጦ ራሱ በዮሐንስ እጅ ተጠምቆ በግራኑ ቆሮንቶስ ገብቶ 40 መዓልተ ሌሊት ጾሞ ፈተናዎችን ሲያስወግዶ ወይም አርእስተ ኃጣውእ የሚባሉትን እነዛን ፈተናዎች ድል ነስቶ ለእኛ አብነትና አርአያ ሆኖናልና ሁላችን ይህንን ጾም ጾመን ኃጢአታችንን ድል እንድንነሳው ንስሐ ገብተን ጸልየን ከእግዚአብሔር ጋር እንድንገናኝ ቅዱስ ሥጋውን እንድንቀበል ክቡር ደሙን እንድንቀበል ያስፈልጋልና ስለዚህ ስንጾምም በማስተዋል ከሁሉ ነገር ከምግብ መከልከል ብቻ ሳይሆን ከተለያዩ አላስፈላጊ ነገሮች ቅዱስ ያሬድ ዓይን ይጾም እጅ ይጾም እግር ይጾም ይላልና ዓይናችንን ክፉ ነገር ከማየት እግራችንን ወደ ክፉ ነገር ከማራመድ ጆሮአችንን ክፉ ነገር ከመስማት ከልክለን እንድንጾም በረከት እንድናገኝ ኃጢአታችንን ድል እንድናደርግ ያስፈልጋልና ጌታችን አብነት አድርገን ስለዚህ ሁላችን ጾመን በረከት ልናገኝ ያስፈልጋል። በይበልጥ ሁላችሁ ሕዝበ ክርስቲያን ጾማችሁ ንስሐ ገብታችሁ ሥጋውን ደሙን እንድትቀበሉ መልእክታችን ይድረሳችሁ። ዘንድሮ የ2018 ዓመተ ምህረት ነው ከየካቲት 9 እስከ ሚያዝያ 4 እስከ ሚያዝያ 3 ድረስ እንጾማለን ማለት ነው። በየአርብ በየወረዱ መሰረት ዘንድሮ ከየካቲት 9 ይገባል። የካቲት ሚያዝያ 4 ቀን ይፈታል ማለት ነው። ጾመን ለብርሃነ ትንሣኤው ደርሰን እንድናመሰግነው በጾማችንም በረከት እንድናገኝ ፈቃዱ ይሁንልን። ጾሙን የበረከት የስርየት የድነት ጾም ያደርግልን። እግዚአብሔር አምላክ ከሁላችን ጋር ይሁን። እንደ ዛሬው የዛሬ ዓመት ያደርሰን የበረከት ጾም ያደርግልን።